It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ደመና ነው ደመና ነው። አይ ደህና ነው ደህና ነው። ብራ ነው። አንዱ የፍቅር መካሪያ የተሻለ በቲክቶክ ላይ ምን ወንድ ነው ሴቶችን ነው የሚመክረው ባሎቻቸውን እንዴት መያዝ እንዳለባቸው። እሺ ባልሽ ከስራ ሲመጣ አለ ምክር ሲሰጥ ባልሽ ከስራ ሲመጣ መብራቱን ሙሉ ማጥፋት፣ ቤቱን ሙሉ በሙሉ መጋረጃውን ተጋርጃዋለች፣ ጨለማ ታረጊዋለች። ከዛ በሩን ከፍቶ እንደገባ አለ መካሪው። እሺ ከፍቶ እንደገባ እንዴ ዛሬ መብራት ጠፋ እንዴ ይላል አለ። በቃ ይሄ ማለቱ አይቀርም። ጨለማ ነው። መብራት ምን ያደርጋል? ያንተ ብርሃን የውበትህ ብርሃን እኮ ከመብራቱ በላይ ነው። የምታሳዝነኝ አምና ይሞክረች እኔ ደግሞ ሞክሩት ልል ነበር። ያንተ ውበት እኔ ለሽም እንደ ጨለማው ደመና ነው ስላሉ ነገር እንዳትናገሪ እኮ ነው። አይ መልሱ ነው የሚያስቀኝ። መልሱ ነው የባልየው በመዳን ጤና የለሽም እንዲህ ቢባል አሁን አንድ ባል ምን በተለይ ተሞክሮ ማክስ ሆነ ይህን ሰውዬ አምኖ ከገባበት በጣሪ ይርዳው። ቅዳሜ ሆድሽ አሪፍ ቆንጆ እግዚአብሔር ይመስገን። የክለቦች የዝውውር ጉዳይ እንዲህ ብዬ በገልጸው አይ ቲንክ ልክ ነው የሚሆነው። አሰከረን እዴ ምንድን ነው የሆነ ያለው የሚያስብል ነው። የእውነት ለመናገር የይሆናልና የአይሆንም ጥያቄ የመሆን እድልን አሰላለሁ። ይሆናል ለምን አይሆንም ብዬ እንድል ብርታት የሚሰጡኝ ነጥቦች አሉ። በሌላ በኩል ደግሞ አይሆንም የሚለውን ሐሳብ የሚያወፍሩብኝ ነገሮችም ደግሞ አሉ። እውነት በግራ መስመር ላይ ኮከብ ነው። በባሎን ዶር ሁለተኛ ወጥቶ እንዴት አንደኛ አይወጣም የተባለለት ነው። በየጨዋታው እሱ ሜዳ ውስጥ ሲኖር ለላቀ አገልግሎት የሚጠበቅ ነው። ቪኒሺየስ ጁኒየር መድፈኛ ይሆናል ወይ? ቪኒ ጁኒየር የአርሰናል ተጫዋች ይሆናል ወይ? ስለ አርሰናል ያለን የከረመ እውቀት እና ስለ ቪኒሺየስ ጁኒየር እና ሪያል ማድሪድ እየተነገሩና እየወጡ ያሉ መረጃዎች እሱን ደግሞ ያባባሱብን ሌሎች ተጫዋቾችን ከሪያል ማድሪድ ጋር ሌሎች ተጫዋቾችን ከአርቢ ላይፕሲጅ ጋር ከፒኤስጂ ጋር በተያያዘ የምንሰማቸው ነገሮች ቪኒ ጁኒየር በሪያል ማድሪድ ቤት ውስጥ አብቅቶለታል እንድንል ያስገድዳል። ካበቃለት አፈፍ የሚያደርገው አርሰናል ይሆናል ነው። በእርግጥ መድፈኞቹ ቪኒሺየስ ጁኒየርን እንውሰድ ቢሉ ሪያል ማድሪድንና ቪኒሺየስ ጁኒየርን ያለያየው የደሞዝ ጉዳይ አርሰናልንና ቪኒሺየስ ጁኒየርን ያስማማል ወይ? ከባድ ጥያቄ እኮ ነው። አሁን የሚከፈለው 15 ሚሊዮን ዩሮ ነው በዓመት። ሪያል ማድሪድ ከኔ ጋር ቆይ ደሞዝህን 15 ሚሊዮን የነበረውን 20 ሚሊዮን ላርገው ይላል። የ26 ዓመቱ ብራዚላዊ ኮከብ ቪኒሺየስ ጁኒየር ግን የሚገባኝ ደሞዜ በጥፍ ማደጉ ነው ባይ ነው። 15 ሚሊዮን የነበረውን
30 ሚሊዮን የምታደርጉት ከሆነ 1 ዓመት ብቻ የቀረውን ውላችንን በተጨማሪ 5 ዓመት እንዲራዘም እፈርማለሁ ይላል። ሪያል ማድሪድ አይሆንም አለ። ቪኒሺየስ ጁኒየርም የሪያል ማድሪድን በዓመት 20 ሚሊዮን ዩሮ የመከፈልን ጉዳይ አልተቀበለውም። አርሰናል ይህንን እሺ ይላሉ ወይ? የቪኒሺየስ ጁኒየር ዝውውር ወደ አርሰናል ይሳካል አይሳካም ሙግት ውስጥ ላሉ ሰዎች አይሳካም እውነት አርሰናል ብለው በተደጋጋሚ የሚያነሱት ነገር ይህንን የደሞዝ ጥያቄ አርሰናል እሺ ብሎ አይቀበልም የሚለውን እውነት አላቸው። ቀላል አይደለም። ለአንድ ቪኒሺየስ ጁኒየር በሳምንት 550,000 ዩሮ አካባቢ መክፈል አርሰናል ይችል ይሆናል፣ ግን የሚያበላሸው ነገር አይበልጥም ወይ? በደንብ አምሮበት እየተሰበሰበ ያለውን አርሰናልን አይበትነውም ወይ? ምክንያቱም አርሰናል ቤት ውስጥ ያሉ ሌሎች ኮከቦች፣ ሌሎች ጎበዞች አርሰናል ከ22 ዓመት በኋላ ዋንጫ ሲያሸንፍ ትልቁን ሚና የተወጡ የዛሬው ብቻ ሳይሆን የነገ አርሰናልን በእነሱ ዙሪያ ነው የተገነባው የሚባልላቸው ተጫዋቾች አሁን ለቪኒሺየስ ጁኒየር ከሚጠቀሰው ሳምንታዊ ደሞዝ ግማሽ አካባቢ ነው የሚወስዱት። የሆነ ብራዚላዊ መጥቶ በደሞዝ በጥፍ ይበልጣችኋል መባል አይረብሻቸውም ወይ? ምን ስለሆነ ያሉለት ያንን ማረጋጋት አይከብድም ወይ? አሁን አርሰናል በተጫዋቾች ስብስብ፣ በስብስብ ጥንካሬ፣ ስብስብ ውስጥ በሚታየው ተጣጥሞች ወይም ሃርመኒ በፕሪሚየር ሊጉ ካሉ ክለቦች በሙሉ በጥሩነት የምታነሹ ነው። ይሄንን የፈጠርሽውን ለፍተሽ እዚህ ያደረስሽውን ተጣጥሞች መበተን አይሆንብሽም ወይ? መልበሻ ቤቱ ሰላም አያጣም ወይ? ኖ ባያበዛም ወይ? ተጉረምራሚ ማለት ነው። ከባድ ነው። ግን አንዳንዶች ምን ይላሉ ኤክስፐርቶች፣ እንዲህ ያለውን ጥያቄ በቀጥታ ላይ መልሰው ይችላል አርሰናል። ቪኒሺየስ ጁኒየር እና የእሱ ተወካዮች እሱን የሚወክሉት ሰዎች 550,000 ዩሮ በሳምንት አሉ እንጂ አሁንም ለድርድር ክፍት አይደለም አላሉ። ግን በሪያል ማድሪድ እና በእነሱ መካከል ያለው መራራቅ ግን ሰፍቶ አርሰናል ለዚህ ተጫዋች የሚከፍለውን ክፍያ 350,000 ቢያደርግ ለምሳሌ በሳምንት በፓውንድ 350,000 ፓውንድ ቢያደርግ በሌላ መንገድ ደግሞ የሚጠቀምበትን ግን የሳምንት ዕዳ የማይሆንበትን መንገድ ፈልጎ ማግኘት ከቻለ ዋይ ኖት ይላሉ። ለምን አይሆንም? ይህንን እኔም ትናንትና ሳነሳው ነበር። ቪኒሺየስ ጁኒየርን በተመለከተ በሚወጡ መረጃዎች ላይ እውነት አርሰናል ይህን ያህል ይከፍላል ወይ ሲባል በተደጋጋሚ የሚነሳው ነገር ሳምሪ የአርሰናል ሰዎች ነው የኔ ጥያቄ። የአርሰናል ሰዎች ቪኒሺየስ ጁኒየር አቬለብል ነው፣ በቪኒሺየስ ጁኒየር ዙሪያ የምር መስራት አለብን፣ በቃ ተስማሙ። ማን አንድሪያ ቤርታ፣ አርቴታ፣ እንደዚሁም ደግሞ እንደነ ጆሽ ክሮንኬ ያሉ ብቻ በአጠቃላይ በአርሰናል ቤት ውስጥ የተጫዋቾች ዝውውር ላይ የሚሰሩ የሚወስኑ ሰዎች ቪኒሺየስ ጁኒየር ለአርሰናል ይሁን፣ እሱ ላይ እንሟሟት ወይ እሱ ላይ እንልፋ ወይ እሱን ለማስፈረም እንሞክር ወይ ሲባባሉ አዋሉ። ይሄ እኮ አርሰናል እኮ ወስኗል። ሂዝ አወር ሜን ብለዋል። በቃ ይሄንን ሲሉ 550,000 በሳምንት ካልተከፈለኝ ብሎ ከሪያል ማድሪድ ጋር እየተለያየ እንደሆነ ግን ያውቃሉ። ያንን እያወቁ ከሆነ የወሰኑት መንገድ አለ ማለት አይደለም ወይ? ተውጦልሻል። የቪኒሺየስ ጁኒየር አርሰናልን ማሊያ ለብሶ የመታየት እድል በየትኛው ወገነሽ? እኔ በአዎም ደግሞ አስረዳለሁ። አሁን በአይ ነው እያስረዳው ያለሁት እንጂ ከአንቺ ጋር ለመሟገት ጭንቀት ስጠብቃለሁ። ለምን እኔ የምለው ከእድሉ ካለ እድሉ አለ አሁን እና ይህንን እድል መጠቀም የሚቻልበት ሁኔታ ካለ ለአርሰናል በጣም አሪፍ ነው፣ ምንም ጥርጥር የለውም። ቪኒሺየስ ጁኒየር በስፔን ላ ሊጋም ከሪያል ማድሪድ ጋር በሻምፒየንስ ሊግም በብሔራዊ ቡድንም ምን አይነት ተጫዋች እንደሆነ እናውቃለን፣ ምንም ጥርጥር የለውም። ግን አሁን አንተ ካነሳው ሁኔታዎች አንጻር ስጋቶች አሉ። አሁን በአርሰናል ቤት ትልቅ ስምምነት ላይ ወይም ጥቅል ስምምነት ላይ መደረሱ የትኛውን መንገድ ፈልገን
ለኛ የሚያዋጣንን ሁኔታ እንፍጠር የሚለው ላይ ውይይት ያደርጋሉ። ያው የተሻለ መንገድም ለራሳቸው በሚጠቅመው መንገድ ያመቻቻሉ ብዬ ነው ማስበው። እኔ ግን ዝውውሩ የሚሆንበት እድል ሙሉ ለሙሉ የለም ወይንም ደግሞ ሙሉ ለሙሉ ዝውውሩ የሚከናወንበት እድል አለ ብሎ ለመናገር ግን አስተያየት ለመስጠት በጣም የሚያስደፍር ነው። ያው ሁኔታዎችን ማስቀመጥ ነው ለኛ የሚሻለን የሚሆንበትንም እድል የማይሆንበትንም እድል እና የማይሆንበትን ስለጀመርን እዛ ላይ አንደኛው ነገር እንዴ ከአንተ ካልከው ጋር በደንብ ስማማል የገንዘቡ ጉዳይ ነው። አንደኛ ሪያል ማድሪድ አሁን ቪኒሺየስ ጁኒየርን ለመሸጥ ወደ 137 ሚሊዮን ፓውንድ ይከፈለኝ ብሏል። ይህንን ያስቀመጠው ተብሏል። ይሄ ከዝውውሩ ጋር የመጀመሪያ የተባለውን ነገር ጽፏቸዋለሁ፣ ግን አንበነው በሚለው ብንስማማ ደስ ይለኛል። ምክንያቱም የውል ዘመኑ መጨረሻ ላይ ያለን ተጫዋች በ137 ሚሊዮን ማንም እንደማይገዛው ይታወቃል። የሚቀጥለው አመት በቃ ኔክስት ይር እኮ በነጻ የሚወጣ ነው። አሁን በሚቀጥለው አመት በነጻ የሚገኝን ተጫዋች በ137 ሚሊዮን ከፍሎ የሚወስድ ማንም የለም። ይሄንን ሪያል ማድሪድም ያውቃል። ይሄ እሺ እንደዛ ነው የሚሰማ። እኔም ግን ሪያል ማድሪድ ይህንን የመጀመሪያ በቃ ከገንዘብ ጋር በተያያዘ የመጀመሪያው መረጃ ሲወጣ ከክለቡ ጋር የተሰማው ነገር ይሄ ነው። 137 ሚሊዮን ፓውንድ ነው። ይሄ ያው በእንግሊዝ ከዚህ በፊት የተደረጉትን ግብይቶች በሙሉ አሁን አሌክዛንደር አይዛክ አይደለ ሪከርዱን ይዞ ያለው። አሌክዛንደር አይዛክ ከኒውካስትል ወደ ሊቨርፑል ከተዘዋወረበት ወደ 12 ሚሊዮን ፓውንድ አካባቢ ልዩነት አለው። በጣም ብዙ ነው ሪከርድ ያኛው 125 ስለሆነ ብዙ ነው እና ዝም ብለህ ስታየው የመጀመሪያውን ጥቅሉን ሀሳብ በሪያል ማድሪድ የተነሳው ብዙ ገንዘብ ነው የሚሆን አይደለም። አርሰናልም ይሄንን ያክል ገንዘብ ይከፍላል ብሎ ለማሰብ በጣም ያስቸግራል። አንደኛ ይሄ ነው። ሁለተኛ የደሞዙም ጉዳይ በጣም አርሰናል ከዚህ በፊት ከሚከፍለው አንጻር ስትመለከተው በጣም ብዙ ነው። አርሰናል እኮ ብዙ እየከፈለ የሚገኘው አሁን ለቡካዮ ሳካ ነው። 300 ሺህ ነው በሳምንት የሚከፍለው። ይሄ እንግዲህ አሁን ለቪኒሺየስ ጁኒየር 500 ሺና ከዛ በላይ የሚወጣ ከሆነ አርሰናል ከልምዱ ምን ያክል ሊርቅ እንደሚችል አስበው። ግን ትልቁ ነገር ከልምዱ መራቅ ብቻ ሳይሆን ይቀበለዋል አርሰናል በራሱ 500 ሺና ከዛ በላይ በሳምንት ለአንድ ተጫዋች መክፈል በጣም ብዙ ነው እና እነ ኤርሊንግ ሃላንድ ናቸው በዚህ ደረጃ እንኳን እየተከፈላቸው የሚገኙት። ያም የራሱ የሆነ አካሄድ አለው እና ከሳምንታዊ ደሞዙ ጋር በተያያዘ አርሰናል ሌሎች መንገዶችን ካልፈለገ በስተቀረ ይህንን ያክል ገንዘብ ይከፍላል ቪኒሺየስ ጁኒየር በሳምንት ብሎ ለመቀበል በጣም ይቸግረኛል። እነዚህ ትልልቅ ጉዳዮች ናቸው። ይሄ ከገንዘብ ጋር በተያያዘ ብቻ ነው ግን አይሆንም የሚለውን ልናነሳ የምንችለው። እኔ ከዝውውሩ ጋር በተያያዘ የሚታየኝ ዋናውን ፋክተር እሱ ነው። ግን በዚህ አሁን ባነሳሻቸው መረጃዎች ውስጥ ኦፍኮርስ መነገር አለበት። ግን እኔ አሁን የ137 ሚሊዮን ፓውንድ የሚለውን እንደው ዝም ብለው ሚዲያዎች ያጮሁት አድርጌ ነው የምወስደው እንጂ በየትኛውም ዘመን ለየትኛውም ተጫዋች የውል ዘመኑ መጨረሻ ላይ እያለ 137 ሚሊዮን ፓውንድ አይደለም ሊከፈል ተጠይቆ ማያውቅ። 40 ሚሊዮን ከተጠየቀ ራሱ በጣም ውድ ነው። የመጨረሻው የውል ዘመን ላይ ነው ያለው። ሪያል ማድሪድ እንደ አድቫንቴጅ የሚያው ነገር ምንድን ነው? ቪኒሺየስ ጁኒየር ላይክ ለምሳሌ አንዳንድ ተጫዋቾች አሉ ከነበሩበት ክለብ ጋር ውል አላድስም የሚሉ። ለምሳሌ አሌክስ ስኮትን ውሰጀው። አሌክስ ስኮት የበርንመዝ ተጫዋች ነው። አሌክስ ስኮት በርንመዞች የሚፈልጉት ውል እንዲያድስላቸው ነው። እሱ ውል አላድስም አለ። ይሄ ልጅ በቆየ ቁጥር የሚገኝበት የዝውውር ጥቅም የዝውውር ገንዘብ እንደሚያንስ ስለሚያውቅ በርንመዝ አሁን ለመሸጥ ይገደዳል። ምክንያቱም ተጫዋቹ አልፈልግም፣ ውል አላራዝምም። በግድ ትቆያለህ ካላችሁኝ እቆያለሁ፣ ግን በቆየ ቁጥር በርንመዝ ወይም ሻጩ ክለብ እንደሚጎዳ ይታወቃል። ዋጋው እየቀነሰ ሄዶ ደግሞ በነጻ የሚወጣበት እድል እየተፈጠረ እንደሚመጣ ያውቃሉ። ሰው ለመሸጥ ትክክለኛው ጊዜ አሁን ነው ብለው ይገደዳሉ። ሪያል ማድሪድ ቤት ውስጥ እንደዚህ ያለ አስገዳጅ ነገር እስካሁን አልተፈጠረም። ምክንያቱም ቪኒሺየስ ጁኒየር ሪያል ማድሪድ ጋር ቢስማማና ሪያል ማድሪድ ለሱ የደሞዝ ጥያቄ በጎ ምላሽ ቢሰጥ ምርጫው ከሪያል ማድሪድ ጋር መቆየት ነው ይላል ዴቪድ ኦርንስቲያን ዚ አትሌቲክ ላይ የተጽፏል። ነገር ግን በሪያል ማድሪድና በቪኒ ጁኒየር መካከል ያለው የጥቅም ፍላጎት ልዩነት ግን ኮምፕሮማይዝ ለማድረግ የማይመች ደረጃ ደረሰ።
ላቻችለው የምትዩ ደረጃ ላይ አልደረሰም። ስለዚህ ሪያል ማድሪድ ልጁ ውል አላድስም ቢለው ኖሮ በእርግጠኝነት ተጣድፎ የሆነ ነገር ያደርጋል። I'm ready as long as you are ready ቪኒ ጁኒየር እያለ ያለ ግን ካልሆናችሁ ደግሞ ሃፒሊ መውጣት ይችላል። ኢንፎርስ እያደረገ ነው። ስለዚህ በሪያል ማድሪድ በኩል ተጠየቀ የሚባለውን የገንዘብ መጠን ምንም እንኳን ዘመኑ የብደት ቢሆንም እኔና እንጂ ተመካክረን እና አምነን በጋራ ድምፅ ወደ ጎን እናርገው። እኔ ኮንሲደር አናርገው ነው ማለት 37 ሚሊዮን ማንም እንደማይከፍል ይታወቃል። አይ ዶንት ቲንክ ሪያል ማድሪድም የምሩን ይጠይቃል ብዬ አላስብም። ኳሱን የዝውውሩን ባህሪ ዝውውር ውስጥ ሜን የሚባሉት ፋክተሮች እና ነገሮች እንዴት እንደሚሄዱ ሲያውቅ ሲረዳ እናም ሀሳቡን በዛ ዙሪያ ሲሰጥ እንደነበረ ሰው እናድርገውና 37 ሚሊዮን ሊያወጣ አይችልም። ከሆነ አይሆንም እኮ ግን ኦልሬዲ ስለተነሳን ኦልሬዲ የሆኑ ሰዎች ጆሮ ውስጥ ስለገባ ይሄ ቁጥር ከሆነ አርሰናል ዞር ብሎ ሊያየውም አይገባም ይሄንን ተጫዋች በፍጹም። ያኔ ምን እልሻለሁ መሰል ምን ስለሆነ ነው ምለው ቪኒሺየስ ጁኒየርን ለማስፈረም ለሪያል ማድሪድ 100 ሚሊዮን ለሱ ደግሞ ይሄን ኮንሲደርም የምታደርጊው አይደለም። አርሰናልን ወደ ዝውውሩ እኮ የሚስበው አንድ ነገር ምን እንደሆነ ነገር ይሳም ቪኒሺየስ ጁኒየርን የመሰለ ተጫዋች በ26 ዓመቱ ከሪያል ማድሪድ በርካሽ አገኘዋለሁ የሚለው እኮ ነው ሊስበው የሚችለው። ለምን በርካሽ አገኘዋለሁ? ጎበዝ ስላልሆነ አይደለም። የበርካሽ የሚገኝበት ዋነኛውና ብቸኛው ምክንያት ከሪያል ማድሪድ ጋር ውሉን ሊጨርስ ስለሆነ። ሪያል ማድሪድስ ምንድን ነው እያለ ያለው? ይሄንን ልጅ በሚቀጥለው ዓመት በነፃ ከማጣው አሁን በሚገኘው ገንዘብ ልሽጠው ነው እኮ እያለ ያለ። ምክንያቱ ቀጥሎ ያለው አማራጭ በነፃ ማጣት ነው። ይሄ ለሪያል ማድሪድ የመጨረሻ ውሳኔ ነው። ይሄ ለአርሰናል ጎልደን ኦፖርቹኒቲ ነው። ቪኒ ጁኒየርን የመሰለ ተጫዋች የመጨረሻው የውል ዘመኑ ላይ ከሪያል ማድሪድ ሊወጣ ሲል አፈፍ ሊያደርገው ነው። እዚሁ ላይ እንደገና አንድ ነገር ጨምሪበት። የምትጨምሪው ምንድን ነው? አርሰናል ቤት አንገብጋቢ የሚባለው ችግር ግራ መስመር ላይ ነው ያለው። ገጣጥሚዋ አርሰናል በጣም እየተቸገረ ያለው ግራ መስመር ላይ ነው። ቪኒሺየስ ጁኒየር በጣም ጉብዝናው ግራ መስመር ላይ ነው። ሪያል ማድሪድ እና ቪኒሺየስ ጁኒየር እየተስማሙ አይደለም። አራተኛ ነጥብ የምጨምርልሽ ዲዮማንዴ ሪያል ማድሪድን ይቀላቀላል። ሂር ዊ ጎ ሆኗል። አሁን እሱ ኦኬ ቪኒ ጁኒየር እያለ ዲዮማንዴ ሊጨምር ነው ሆነ። እነዚህን አራት ነጥቦች ሳቀጣጥላቸው ወይም ሳገናኛቸው የሚሰጠኝ ምስል ሪል ፖሲቢሊቲ ሊኖር ይችላል። ለዛ ነው 137 ሚሊዮን የሚለውን ግድ የለም የሆነች ነገር ውስጥ እናስቀምጣት የምለው ነው። የዲዮማንዴ ዝውውር ወደ ሪያል ማድሪድ መጠናቀቁ አንድ፣ የዲዮማንዴ ዝውውር በቪኒ ጁኒየር ቆይታ የዲዮማንዴ ዝውውር በቪኒ ጁኒየር አርሰናልን የመቀላቀል እድል ላይ ምን ተጽዕኖ አለው? አሁን ደግሞ ወደ በጎ እንሂድ። ብዙ ደግሞ ከአይሆንም በላይ የይሆናል ብዙ ምክንያቶች የሚኖሩት እነዚህን ስናይ ይሆናል ላይ በጣም ብዙ ምክንያቶች ይኖራሉ። ይሄ የዲዮማንዴ ጉዳይ ልክ ነው። አሁን ዲዮማንዴ ወደ ሪያል ማድሪድ ሲቀላቀል 100 ሚሊዮን በላይ ተከፍሎበት ነው የሚቀላቀለው። እንደዛ ነው የተባለው። ስለዚህ 100 ሚሊዮን እና በላይ ያወጣህበትን ተጫዋች ለተቀያሪ ወንበር አትጠቀምበትም። መቼ ሁል ጊዜ ተሰላፊ ነው የሚሆነው። ስለዚህ ቪኒሺየስ ጁኒየርን ቢኖር እንኳን በሪያል ማድሪድ ቤት እንዴት ሊጠቀሙት ነው የሚለው አንድ ጥያቄ ነው። ለዛ ነው ትልቅ ፖሲቢሊቲ አለው ከሪያል ማድሪድ ቤት የቪኒሺየስ ጁኒየርን መውጣት በተመለከተ የምንለው ከዲዮማንዴ ዝውውር ጋር በተያያዘ ስናነሳ ማለት ነው። ይህ አንደኛው ነገር ነው። ግን ሌሎች ደግሞ ምክንያቶች አሉ። ለምሳሌ ያው መጀመሪያ የታሰበኝ ነገር ቪኒሺየስ ጁኒየር ከሪያል ማድሪድ ይወጣል ሲባል ይሄ የመጀመሪያ ጊዜ ነው ወይ? አይደለም እኮ በባለፈው የዝውውር ጊዜም እንደውም ወደ ሳውዲ ሊሄድ ነበር ከተስማማ ብሎ ሪያል ማድሪድ ተስማምቷል። ከተስማማ ችግር የለም ብሎ ተናግሯል። እና የሪያል ማድሪድና የቪኒሺየስ ጁኒየር ግንኙነት በመልካም ሁኔታ የታጀበ እንዳልሆነ እናውቃለን። ሲነገር ነበር በተደጋጋሚ ጊዜ እና የቪኒሺየስ ጁኒየርን ምቾት ጥያቄ ውስጥ እናስቀምጠዋለን ብዙ ጊዜ። አንደኛ በክለብ ውስጥ ያለው የምቾት ሁኔታን በተመለከተ ነው። ሁለተኛ ደግሞ ራሱ በስፔን ቪኒሺየስ ጁኒየር በምን ሁኔታ ውስጥ ነው እየተጫወተ የሚገኘው? ምቾት አለው ወይ?
እየተጫወተ ነው ለረጅም ጊዜ። ግን በየጊዜው የሚያጋጥሙት በተለይ የዘረኝነት ጉዳይን በተመለከተ የሚያጋጥሙት ነገሮች የመሰላቸት ሁኔታ ውስጥ እንደከተቱት ዝም ብለን እንረዳለን። ባለፈው እኮ እንዲህ አይነት ሁኔታዎች ከተፈጠሩ በኋላ ከራሱ ከሶሻል ሚዲያ ላይ ሪያል ማድሪድን በተመለከተ ያሉትን መረጃዎች በሙሉ አጠፋ፣ ቪኒሲየስ ጁኒየር በቃ ከሪያል ማድሪድ መውጣቱ ነው ምናምን የሚባል መረጃ ሁሉ ሲወጣ ነበር እና በስፔንም ያለው ነገር በስፔን ላሊጋ ሲጫወት የሚያጋጥመው ነገር በሪያል ማድሪድም በውስጥ ግንኙነት ውስጥ ያለው ነገር ዝም ብዬ ሳስበው ቪኒሲየስ ጁኒየር ምቾት እንደሌለው እንድረዳ ያደርገኝ። ይሄ አንድ መነሳት ያለበት ነገር ነው። ከዛ በተጨማሪ ደግሞ የሆዜ ሞሪኒዮ ወደ ሪያል ማድሪድ መምጣትም ቪኒሲየስ ጁኒየር ምናልባት ላይመቸው ይችላል ብለን ጥያቄ የምናነሳበት ነው። በተለይ ይህንን በቀደመው ፕሮግራማችን ላይ ያነሳ ነው የክሪስቲያኒ እሳቸው የቤኔፊካ አሰልጣኝ ሆነው በሻምፒየንስ ሊግ ብዙ ክርክር ያጋጠመው አሁንም ለፊፋ ሕግ መውጣት ጭምር ተጫዋቾች አፋቸውን ከልለው መናገር አይችሉም የሚል ሕግ እንዲወጣ ምክንያት የሆነው የቪኒሲየስ ጁኒየርና የፕሬስቲያኒ ጉዳይ እንደነበረ እናስታውሳለን። ስለዚህ ያኔ አልተከላከሉኝም ብሎ ነው የሚያስበው እሱ። አልተከላከሉኝም ሳይሆን ጭራሽ ወቀሱት። ያማ ቀብጣት ነው እኮ አሁን እኮ መከላከል ቀድሞ ሪያል ማድሪድ ቤት እንደሚተዋወቅ ሰው እሳቸውም እሱን እንዳሰለጠኑት እና ሞሪኒዮ ደግሞ ከጥቁር ተጫዋቾች ጋር ያላቸው ግንኙነት በጣም የተቆራኘ ነው ተብሎ እንደሚጠቀሰው ወቅሰውታልም አልተከላከሉኝም ብሎ የሚያስባልም። እንደውም ዓለም እሱን እንደ ጥፋተኛ እንዲያየው አደረጉ። ይሄ ነገር በተደጋጋሚ ቪኒ ጁኒየር ላይ የሚያጋጥመው ከራሱ ችግር የተነሳ ነው አሉ አሰልጣኝ ሆዜ ሞሪኒዮ። ሞሪኒዮ ኦፍኮርስ በወቅቱ ያገኙት ምላሽ ጥሩ አልነበረም። በጣም የተወቀሱበት ነው። በጣም እንደውም በሌሎች ቃለ ምልልሶች ላይ ጭምር ያንን ለማስተባበል እድል ሲሰጣቸው አስታውሳለሁ። ልክ ነው እና ልክ ነው የሞሪኒዮና ያንን ችግር ለመፍታት ሞሪኒዮ ሊቀጠሩ ሰሞን ጥረት ተደርጓል አሉ። እሺ ስለዚህ ይሄም አንድ ፋክተር ነው ብዬ ነው ማስበው እና በስፔን እያልተመቸው መሆኑ በሪያል ማድሪድ ቤት እያልተመቸው መሆኑ የሞሪኒዮ መምጣትና የዲዮማንዴ መፈረም በጣም ትልልቅ ምክንያቶች ናቸው ብዬ ነው ማስበው። እኔ አሁን የዲዮማንዴ ዝውውር ላይ ነው ትኩረት ማድረግ የምፈልገው። ምክንያቱም የሪያል ማድሪድ ቆይታው ላይ የነበረው ምቾት ማጣት አሁን ባለበት አለ ብዬ አላስብም። እኔ ያ በተወሰነ ደረጃ የተስተካከለ ነው የሚመስለኝ። ባይስተካከል ኖሮ ቪኒሲየስ ጁኒየር በዚህ ሰዓት ላይ ለሪያል ማድሪድ የደሞዝ ጥያቄ አቅርቦ ይሄ ደሞዝ ከተሟላልኝ አብሬያችሁ ቆያለሁ አይልም ነበረ የሚለው አዲስ ኮንትራት አልፈረምም ብሎ ሪያል ማድሪድን ኢንፎርስ አድርጎ ከሪያል ማድሪድ የሚወጣበትን አጋጣሚ ይፈጥር ነበር። አሁንም ግን የስፔን ጋዜጦችም የእንግሊዝ ጋዜጦችም እንደነዚህ አትሌቲክም ያሉት በሙሉ የሚናገሩት ቪኒሲየስ ጁኒየር የመጀመሪያ ፍላጎቱና ምርጫው በሪያል ማድሪድ ቤት ውስጥ መቆየት ነው የሚል ነው። እዚህ ላይ ያን ያህል ብዥታም የለም። አሁን ግን ቅድም የጠቀስሻቸው እውነቶች ግን ነበሩ። ወደ ሳውዲም ቢሆን ይሄዳል፣ ወደ ምናምንም ቢሆን ይሄዳል። በሪያል ማድሪድ ደስተኛ አይደለም። ኢቭን ሪያል ማድሪድ መሄድ ከፈለገ ይሂድ አይነት ነገር ይናገር ነበረ በቪኒ ጁኒየር ዙሪያ። እነዛ ነገሮች ግን አሁን የተቀየሩ ይመስለኛል። ስለሆነም ነው ቪኒሲየስ ጁኒየር ሪያል ማድሪድ ቤት በመቆየት ጉዳይ ላይ ጥርጥ ያለ አቋም አለው። መቆየት ነው የሚፈልገው። የሪያል ማድሪድ ተጫዋች ሆኖ መቀጠል ነው የሚፈልገው። ግን ይህንን ተጫዋች ለማቆየት 30 ሚሊዮን ዩሮ በአመት ይከፈለኝ የሚል ነው። ስለዚህ ከዚህ ይልቅ ቅድም ያነሳሻት በጣም ኢምፖርታንቷ ፖይንት የዲዮማንዴ ሪያል ማድሪድን መቀላቀል ፋብሪዚዮ ሮማኖ አክቹዋሊ ከፋብሪዚዮ ሮማኖም ቀድሞ ሸገር ስፖርት ነው የተናገረው። ሂርዊጎ ያለው እኛ ሂርዊጎ የሱ ምን ነው ትላንት አይደል እንዴ የተናገርኩት? ልክ ነው እሱ ከዛ በኋላ ነው ያወጣው ሂርዊጎ ያለው። አሁን ፋብሪዚዮ ሮማኖ ይልቅ ቤን ጃኮብስ ነው መጀመሪያ የእውነት ስካይ ጀርመኒ እነሱ ናቸው ሪያል ማድሪድ እና ማነው አርቢ ላይፕሲጅ ተስማሙ አለቀ በቃ የሚለውን ነገር ያወጡት። እኔ እሱን ሂደቱን ሙሉ እነግርሻለሁ በደንብ ስለነበረ ስከታተለው የነበረው ማለት ነው። እና የቪኒ ማነው የዲዮማንዴ ሪያል ማድሪድን መቀላቀል እና ሂደቱን ስነግርሽ ነው የበለጠ ግልጽ የሚሆነው። የመጀመሪያው ሂደት የዲዮማንዴ የዝውውሩ ሂደት በጣም ኮሚክ ነው የእውነት ለመናገር። ምክንያቱም ዲዮማንዴ በጣም ብዙ ፈላጊዎች አሉት በስም ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል፣ ፓሪስ ሰን ጀርማ፣ ሌትሊ ሪያል ማድሪድ። እነዚህ በጣም የሚፈልጉት ተጫዋች ቢኖር ዲዮማንዴ
ይሄ ክረምት በጣም በብዛት ከተፈለጉ ተጫዋቾች መካከል አንዱ ዲዮማንዴ ነው። ከዛ ፒኤስጂ እንደሚፈልገው ሲያቅ ፒኤስጂን እንጂ ሌላን እንዴት እቀላቀላለሁ አለ። ምን ነው ሲባል ዳዲ ምናምን አለ። ምን ነው ሲባል እኔም አለ የፒኤስጂ ነው መሆን የምፈልገው፣ ሌሎቹስ አልፈልግም አለ። ክፍ አለ። ሊቨርፑልን ያህል የለፋ እኮ አልነበረም መጀመሪያ ላይ። ከዛ ከፒኤስጂ ጋር ፐርሰናል ተርም ላይ ተስማሙ። እስከ 2031 ድረስ ለእናንተ ፈርማለሁ አለ። በኋላ ሪያል ማነው ፒኤስጂ እና አርቢ ላይፕሲጅ በተጫዋቹ የዝውውር ክፍያ ላይ ሊስማሙ አልቻሉ። ከዛ ትናንትና ሪያል ማድሪድ በሰፊው እንደገባ ፋብሪዚዮ ሮማኖ፣ ዴቪድ ኦነሲን፣ ቤን ጃኮብስና ሌሎቹም ምን እያሉ መጡ? ፖል ፖዚሽኑን የያዘው በዲዮማንዴ ዝውውር ላይ አሁን ሪያል ማድሪድ ነው አሉ። ሪያል ማድሪድ ጠረጴዛ ላይ ገንዘብ እያስቀመጠ ነው። እሺ ቆይ ጨምራለሁ እያለ ነው። ማንን እያባበለ ነው? አርቢ ላይፕሲጅን እያባበለ ነው። በዚህ ሰዓት ላይ ለአርሰናል ያለውን ለሊቨርፑል ያለውን ትቶ ዲዮማንዴ ምን አለ? ሪያል ማድሪድን ለመቀላቀልም ፍላጎት አለኝ አለ። ምንድነው ፍላጎቱ ሲባል ለሪያል ማድሪድ ፈርማለሁ። ስለዚህ ፐርሰናል ተርም ኢሹ አይደለም አለ ሪያል ማድሪዶች። ከዛ ቆይቶ ምን የሚል ወጣ? 5 ዓመት ለሪያል ማድሪድ ለመፈረም ዲዮማንዴ ፈቃደኛ ነው እወቁት ተባል። ያንንም አሳወቀ። ከዛ ሪያል ማድሪድ ሁለተኛ ኦፈር ለአርቢ ላይፕሲጅ ሊያቀርብ ነው ሲባልም እሱንም አየን። ከዛ ትንሽ ቆየና ሪያል ማድሪድና አርቢ ላይፕሲጅ ተስማሙ ተባል። ከነ ፋብሪዚዮ ሮማኖም ቀድመን ያንን ነገር ነገርን። ከዛ ፋብሪዚዮ ሮማኖ ወጣና ሂር ዊጓል ሌትሊ ሂር ዊጓል ስካይ ጀርመን ካለው ክለብ ከአርቢ ላይፕሲጅ መረጃ የማግኘት እድሉ ሰፊ ስለሆነ አምነን ብንናገረው የማሳፈር እድሉ አነስተኛ ነው፣ ኩም የማድረግ እድሉ አነስተኛ ነው ስታሰዩ ማለት ነው። ከዛ ግን መሀል ላይ ምን ዜና መጣ መሰለሽ? ፓሪስ ሳን ጀርማ ዲዮማንዴን ለማስፈረም ከሚደረገው ጥረት ራሴን አግልያለሁ አለ ብሎ ስቴትመንት አወጣ። ማን? ራሱ ፒኤስጂ። በዛ ስቴትመንት ላይ ምን ተናገረ? 2 ነገሮችን ተናገረ። 1 ክለቡ ለዚህ ተጫዋች ዝውውር የሚጠይቀው ዋጋ እጅግ የተጋነነ ነው። 2 ራሱ ዲዮማንዴ በሳምንት ይከፈለኝ የሚለው የገንዘብ መጠን ከፍተኛ ሆኖ ስላገኘሁት ከዲዮማንዴ የዝውውር ጥረት ወጥተንበታል፣ ተመልሰንም አንመጣም አለ። ይሄ 2 ነገር ነው በመሰረቱ የሚነግርሽ። 1 የዲዮማንዴ የሳምንታዊ የደሞዝ ጥያቄ እሱም ከፍ ያለ እንደሆነ ይገባዋል ብሎ ከሚያምነው በላይ እንደሆነበት ለፒኤስጂ እየነገረን ስለሆነ፣ 2 ለተጫዋቹ ዝውውር በአርቢ ላይፕሲጅ በኩል የሚጠየቀው ገንዘብ ከፍ ያለ ነው። በእነዚህ 2 ምክንያቶች እኔ ወጥቼበታለሁ አለ ፒኤስጂ። የዚህን ሰዓት ላይ ነው የሳምሪን ንግግር አምጥቶ መደምደሚያ ላይ መድረስ የሚቻለው። በዚህ መጠን የሚገለጽን ውድ ተጫዋች ቪኒሺየስ ጁኒየርን እያጫወትሽ ልታስቀምጪው ይህንን ያህል ገንዘብ ኢንቨስት ታደርጊያለሽ ወይ? የቪኒ ጁኒየርና የሪያል ማድሪድ ጉዳይ አብቅቶለታል ብሎ አንድ ሰው ደፈር ብሎ ቢናገር እንዲሁ ከምን ተነስተ ነው ቢባል ይሄንን ማስረዳት ይችላል። 100 ምናምን ሚሊዮን ለዝውውሩ፣ ለተጫዋቹም ፒኤስጂ እንደጠቀሰው በቁጥር ግን እንዳልተቀመጠው ከፍ ያለ ሳምንታዊ ደሞዝ እየከፈልሽ ተቀያሪ ወንበር ላይ ልታስቀምጪው አትችይም። የቪኒ ጁኒየርና የሪያል ማድሪድ ጉዳይ ላይመለስ እየተሰበረ ይሆን ወይ ብለሽ የምትጠይቂበት ነው ብዬ ነው ማምነው። ሂደቱ ይሄንን ስለሚያስረዳ፣ ሂደቱ ይሄንን ፍንጥው አድርጎ ስለሚያስቀምጠው ከባድ ነው የሆነው። እንደዚህ ነው። አሁን ሂርዊጎ ሆኗል። አሁን ሁሉ ነገር ታውቋል። ሪያል ማድሪድን ነው የሚቀላቀለው ልጁ ለ5 ዓመት ምናምን አለ። አሁን ይሄ አይመስለኝም ኢሹ ነኝ። አሁን የሚመስለኝ ኢሹ አርሰናል በቪኒሺየስ ጁኒየር ዙሪያ ያለውን የፋይናንስ ኢሹ እንዴት ሪዞልቭ ያደርገዋል ነው። አሁን ነው የሚታየው የአንድሪያ ቤርታ ቤስት ዲለርነት፣ ቤስት ኔጎሽየተር ከሆኑ አሁን ነው የሚታየው። ቪኒሺየስ ጁኒየርን ማሳመን አለባቸው። እሱ አርሰናልን እምቢ አይልም። እምቢ የሚለው አርሰናል ልክፈልህ የሚለውን ደሞዝ ሊሆን ይችላል እንጂ አገጩስ ካልሽ እና ምን እናድርግ መሰለሽ? እሺ ግን አንድ ዝም ብሎ የሚነሳ ጥያቄ፣ ለምሳሌ ሊቨርፑልም በዛ ቦታ ላይ ተጫዋች ይፈልጋል
ባርኮላ እየተባለ ነው በአብዛኛው ከባርኮላ ጋራ ነው ስሙ የሚያዘው። ፓሪስ ሰን ጀርማ ደግሞ አይሆንም እያለ ነው። ሌሎችም ክለቦች አሉ በዛ ቦታ ላይ ተጫዋች የሚፈልጉ። ለምን ቪኒሲየስ ጁኒየር በዚህን ያክል መጠን ከአርሰናል ጋር ብቻ ተያያዘ? ሁለት ነገር ነው ምክንያቱ በአጭሩ ለማስቀመጥ። አንድ አርሰናል ራሱ ወስኖ ስለተገኘ ነው። ቪኒሲየስ ጁኒየርን ለማስፈረም ቁጭ ብለው አወሩ፣ የአርሰናል ሰዎች አወሩና ቪኒሲየስ ጁኒየር ላይ ሌትስ ጎ ፎር ሂም አሉ። እንሂድ ወደሱ፣ እሱን ለማስፈረም ጥረት እናደርጋለን። ሶ ኦፊሻሊ በአርሰናል በኩል የተወሰነ ውሳኔ ስላለ እና አርሰናል ቤት አንገብጋቢው ችግር ግራ መስመር ስለሆነ አሶሺየት ለማድረግ ጥሩ መነሻ አለን። ዜናው የወጣው እኮ አርሰናል ይህንን ተጫዋች ቢያስፈርመው በሚል መላምት እኮ አይደል፣ የአርሰናል ሰዎች መወሰናቸው እኮ ነው። በቃ ከክለቡ ዋና ወሳኝ ሰዎች ይሄ ውሳኔ ተነጋግረው ከተወሰነ ለምን አትወስጩም? ምንም አማራጭ የለሽ። አርሰናል በዋናነት ከቪኒ ጁኒየር ጋር የተያዘው በዛ ምክንያት ነው። ግን ብቸኛ ኦፕሽን ነው ወይ አይደለም? አርሰናል ስምምነት ላይ መድረስ የማይችል ከሆነ ሊቨርፑል የቪኒ ጁኒየርን አቬላቢሊቲ ካየ በኋላ ዲዮማንዴላ የለፋውን ልፋት እዚህ ልጅ ላይ ለፋለሁ ካለ ሌሎችም ኢንክሉዲንግ ፒኤስጂ አደርጋለሁ የሚል ከሆነ ዘ ዶር ኢዝ ኦፕን፣ ምንም ጥያቄ የለውም። ግን አሁን አርሰናል የሚባለው አርሰናል ኦፊሻሊ ቪኒሲየስ ጁኒየር ላይ ውሳኔ ስላሳለፈ ነው ለማለት ነው። መሆን ወይስ አለመሆን ያጓጓል። ይሄ ጥያቄ እስኪመለስ ድረስ በእርግጠኝነት በተከታታይ በቪኒ ጁኒየር በአርሰናል እናም በቀጥሎ ምን ይሆናል ጥያቄያችን ላይ ተከታታይ ነገሮች ይወጣሉ። ስንመለስ የሌሎች ክለቦች የዝውውር ጉዳይን በተመለከተ እንዲሁም ደግሞ የቪኒሲየስ ጁኒየር ዝውውር የሚጠናቀቅ ከሆነ አርሰናል ምን አይነት ተጫዋች እንደሚያገኝ ያሳይልናል ያልነውን የቪኒ ጁኒየርን የቁጥር መረጃዎች ሳምሪ እንደው ምን አለች? አስደንጋጭ፣ አስገራሚ፣ እንዲህ ነው ብዬ አላሰብኩትም ነበር የሚያስብል የቁጥር መረጃም አለ እያልሽ ነበር። ስለዚህ እሱንም እናነሳለን። ዩናይትድ ቤት ምን አዲስ ነገር አለ? ሊቨርፑል ያምራል። ኦ ግን ያው እኔ በፕሪሲዝን መሸወድ በፕሪሲዝን በስሜት አምን አልፈልግም እንጂ ሚዲያው ግን በደንብ እያንቆለጳጰሰው ነው የሚገኘው። የኢራዮላን ሊቨርፑል ያው ፍንጩን አይተናል በሚል ነው። ለማንኛውም እንመለስ። መልካም